ታሪኩ ረጅም ነው የተከበረውን ታላቁን የከናን ሰው ታውቀዋለህ አዎ ነብዩ ያዕቆብ የኢብራሂም የልጅ ልጅ ያዕቆብ 12 እጅግ ያበቡ አትክልቶች እንዳሉት ሰምቼ አዎ ነገር ግን አንዱን ቆርጠውታል ነብዩ ያዕቆብ አሁን እንዴት ነው በጣም እንደተጎሳቆለ ሰምቻለሁ ከሰዎች እይታ አራቅ ያለ ቦታ ላይ የሐዘን ቤት መስራቱን ብዙ ጊዜውንም የሚያሳልፈው እዛ መሆኑን ሰምቻለሁ ለምን ታለቅሳለህ ወደ ከናን ስትመለስ ያንን አሳዛኝ ሽማግሌ ሰው ካገኘው ከአንድ እስረኛ ወጣት መልእክት እንዳለው ንገርልኝ የማጣት ህመም የመለየት ስሜት ወጣቱንም ተሰምቶታል በልልኝ ወደ አማካሪው ወደ ወዳጁ እጁን እንዲያነሳ ቅናት ያለያየችው ልጁን እንዲመልስለት እንዲለምን ንገር ማን አንተ ማንነትህን እኮ አልነገርከኝ ይቅርታ አልተፈቀደልኝም እችት ግመል ካሁን በኋላ አትሸሽህም በጣም ይገርማል እንዴት አስለፍታኛለች መሰለ በጭራሽ አይገርምም እዚህ ምድር ላይ ያለ ሁሉ ታዛዥ ነው ወደ ታዘዘበት ተልኮም ተጓዥ ነው ይህች ግመል ወደዚህ የመጣችበት ምክንያት አለው ትላለህ ቅፍለቱ እየጠበቀኝ ነው አላህ ካንተ ጋር ይሁን አላህ ይከተል እባክህን ለተከበረው የከናአኑ ሰው እንዲህ በልልኝ አላህ ትግስትንና መፍትሄውን እንዲሰጠው ለምንለታል ከልጁ ጋርም በቅርብ እንዲገናኝ እንዲለምን ንገረው አላህ ይጠብቅህ
ቤላሩስ ተነስ ቤላሩስ ህልም ላይ ነበርክ? አው የሚገርም ህልም። ለምን በጊዜ ተነሳ? እኔም ህልም አይቼ ነበር። ከእንቅልፌ እንደባነንኩ ወደ አንተ ዞርኩኝ። ከስር ከወጣ ወደ ህልም ፈቺዎች እንሄዳለን። እዚህ ህልም ፈቺ አይኖርም ብለህ ነው? ዩዘር ሲፍ ገና እኮ አልነጋም። ጠዋት ይሻላል ሲነጋ። ነገ ወደ ውጭ ቢወጣስ? ነገ ጽዳት ቀን ቢሆን ኪዳሜን ወስኗል። በቃ ትንሽ ልተኛ።